ቤኪ ቆይ የጠፍተ ነበር ምን ይሁን ከሮጂ ይለቀቀው የምን እንጣጥ ነው ቤዛ ስትል ግን በሷ ምክንያት ዋጋ እንዳትከፍል አራሳሹ ነው ዋሽተሽኛል እኮ የምርህ ምንድነው እሱ ታባ ነው የምትለው ና ጤነኛ ተንኩ ባለ መድኃኒት መቀም ነው እንጂ ጥቅሙ ምን ይገኛል ያቺ ቤዛ ናት እንደዚህ እንድትሆኝ ያደረገችው አደይ ሆስፒታል ውስጥ ያሉ መድኃኒቶችን እየቀየረች ታወጣ ነበር ምን በቃ አሁንማ ቤት መሄዱ የማይቀር በቃ አውቄ ነው አልኩ አውቄ ነው ማለት አሽከሞች በይኝ አረ ጠላትሽ ድፈት ይባል ከዚህ በኋላ ጮክ ብለሽ እንዳትናገር ብርቄ እዚህ ቤት ነች አይደል ይብላኝ እንጂ በሰው ሀገር ፍዳዋን ለመበላህቴ ቆይ ስለ ልጄ ምን እያልከኝ ነው ወይኔ ምንድነው ቤኪ ለሊ አስታውሽ አውቅሽ አንተን እንዴት ረሳለሁ የምርሽን ቆይ ምን ሆኜ ነበር ቤኪ ቆይ የጠፍተ ነበር ወዴት ሄደ ነበር ለሊ ሁሉ ነገር ረስተሽ ነበርኩ ምን አው ለሊ ሁላችንን ረስተሽን ነበር የኔ ቆንጆ ስላስታውሽኝ በጣም ደስ ብሎኛል ምንም ማስታወሰው ነገር አልነበር እንታዩ ለሊ አታስታውሻቸው እኔ ራሱ እነዛ የረሳሽበት ቀናቶች እኔ በጣም አልወዳቸው እሺ አዴን አስታውሻት ይሄን ያህል ሁላችሁንም ረስቻችሁ ነበር አው ለሊ ምንም ነገር እኮ አታስታውሽኝ ነበር አረ ቤኪ እኔ ምንም ነገር አላስታውስም ለሊ ግን የምርሽን ነው ቆይ ምን ተፈጥሮ ነው የምር እኔ ሁላችሁንም ረሳችሁ አሁን እንደዛ ነበር አሁን ግን ወደ ራስሽ ተመልሰሻል ወይኔ ፈጣሪ እኔ ለዚህ ቃል የለኝም ብቻ ተመስገን እነዛ ቀናቶች በጣም ከባድ ነበሩ ለሊ ወደ ራስሽ ስለተመለስሽ በጣም ደስ ብሎኛል የኔ ቆንጆ የኔ ምስኪን ሰማኛለህ ከቅምጥል ጋር ያደረክኝ ነገር የረሳው መሰል አንተ ደነዝ ወይኔ ያዘው ቆይ ምን ለማድረግ ይሞከረ ነው አረ ምን ይሆንክ ነው አረ ለቀቀኝ ይኸውልህ አንዱ መዘደን ነው ዳን ለምንድን ትሮጣው ፍቅር ወይ ምን አድርገ ነው ቆይ ለምንድን ትሮጣው ሰው እየተከታተለኝ ነው አንቺ ግን ደህና ነሽ አለለ ግን እስከ መቼ ነው እንደዚህ እየሮጥክ የቤዛና የዶክተሩ ነገር እስኪፈታ ነው ቤዛ ስትል ግን በሷ ምክንያት ዋጋ እንዳትከፍል እቴ እኮ ናት አውቃለሁ እቴ ናት ግን ደግሞ ሁሌ ምንድነው በቃ የራሷ ጉዳይ ተይ በሷ ቀልድ የለም እድሜዋን በሙሉ እኮ ለኔና ለናቴ ነው አሳልፋ ሰጠች የራሴ የምትለው ነገር የላትም ወንጀለኛ እኮ ናት ትሁን ምንም ነገር ትሁን ለሷ ምንም ነገር አረ በቃችሁ ማዘሯ ምንድነው ኩኩዬ እንኳን ደህና መጣሽ እንኳን ለዚያ በቃሽ ተመስገን ፈጣሪ ምን ይሳናል አመሰግናለሁ ማዘሯ እስቲ ቁጭ በይ አይ ቅምጥል ያንቺ ነገር ቀድመሽ እንደምትመጣ ብትነግሪኝ አይ ራሱ ዛሬ እንደምትመጣ በምን አወኩ ሰርፕራይዝ ነው ያደረገች ተመስገን ዋናው መምጣትሽ ነው እንጂ እትሸፋፋ አንዴ ባንቺ ጉትጎታ ብቅ ብላገችኝ ከዛ በኋላ መጣም አጣቅም እኮ ልትቀየሚኝ ብቻ ባልሆነ ነገርኩሽ አንዴ ቅድ ኧረ አልሰማሽም በእናትሽ ማዘሯ ባትኖር ጓደኝነታችንን ልሸመጥጪኝ ነበር አበቃ ሀረ ኩኩሻ ደግሞ ካንቺ ውጪ ማን ነበር አንቺ እኮ ጓደኛ አብሮ አደጌ ብቻ አይደለሽ እህቴም ጭምር አይደለ አዋ ታዲያ ያወቅሽ ስለመጣሽ ግን ደስ ብሎኛል እና ምንድነው ዱላው እጅሽን ሰብስቢ እንጂ ሻቢ አስደምብረው ነው መሰለኝ አንተ ተቀየምኝሻል እኔ ምን ማድረግ ነበረብኝ የፈለገ ብትቀየምኝ እንዴት እንደዛ ትጨክኝብኛለሽ አራሳሹ ነው ዋሽተሽኛል እኮ ወንድሜ በማያውቀው የታሰረው ባንቺ መስሎኝ እሱ ይቅርታ አድርጎልኝ አይደል እንዴ አንቺ የምን አሽቃባጭ ነሽ አይ እንግዲህ በቃችሁ አትጨቃጨቁብኝ ማዘሯ እሷ እኮ ነው ገና ከመምጣት የምታዳርቅ እኔ ምንሽ እኔ ፍቅር ለሊ እንደነች አሁን ግራ ያጋባችን ነው ማለት ምንም ለውጥ የላትም ምንም ለውጥ የላትም ቆይ ለምን የተሻለ ሆስፒታል አትሄዱ ከተማ ውስጥ ከሱ ሌላ ዶክተር የለም እንዴ አለ የተባለው የሚሻለው ዶክተር እሱ ነው ሌላ ቦታ ብንወስዳት ከዚህ ያነሰ እንጂ የተሻለ ህክምና ታገኝ ግዴለሽም የኔ ፍቅር የተሻለ ህክምና የምታገኝበትን መንገድ እንፈልግ ባቡሬ ደወለ ሄሎ ባቡሬ ምን ነው በሰላም ነው የምርህ ነው ምንድነው እሱ እሺ ባቡሬ እሺ አሁኑኑ እመጣለሁ ምን ተፈጥሮ ነው ለሊ ማስታወስ ቻለች የምርሽን ነው አሁን እኮ አስታወሰች ብሎ ነው የደወለልኝ ደስ ስላለሽ በጣም ደስ ብሎኛል የኔ ቆንጆ በቃ አሁን ልሂድ እንዴ ለሱ ምንም እንዳትነግሩ እርግጠኛ ነህ እርግጠኛ ባልሆን ኖሮ እዚህ መጣ ነበር ይኸውልህ አሁን የሚያግዘኝ ሰው ያስፈልገኛል ግን ከዛ በፊት በአንተ እርግጠኛ መሆን አለብኝ ምን ችግር አለው መነኛ እስቲ ዳይመንድ ምን አይነት ሰው ነው ብለህ ዞር ብለህ ጠየቅ ሁሉም ሰው ስለኔ ይነግራል ይኸውልህ ብዙ ስላወራ አላምንህም አትቅለብለብ ደግሞ ይኸውልህ ስራ ነው የሚያሳምነኝ ምን ላድርግልህ
እስቲ አንተ እዘዘኝና እኔ የማልፈጽመው ጉዳይ ምንም የለም። እዘዘኝ ገጀራ። ስማ፣ በመሃል ግን የሆነ ችግር ቢፈጠርና ለመካድ ብትሞክር እንጣላለን። እሺ። ኧረ አባቴ እንዲሽ ብሎ እንዳያሳስብ ችግር የለም። እሺ። አሁን እዚህ አካባቢ አበበ የሚባል ሰው ታውቃለህ? አበበ? የትኛው አበበ? እዚህ ሰፈር በጣም ብዙ አበበ ነው ያለው። አበበ ተጫነ ያለ፣ አበበ ጉርሜሳ አለ፣ አበበ ማን ነው ደግሞ ተምተም አለ። ያው ብዙ ናቸው። በዚህ አይነት በሱ አልቋል በለኛ። ኧረ ጭዊ መበጥበጫውን እናንተ ይዛችሁት ቤት በኩል በጥበጡ ይጠጣ ብለን። ኧረ ጭዊሽ ግን እኔ ተመችቶኛል። ይኸውልህ ለማንኛውም የመጀመሪያ ስራ የሚሆነው እንዳምንህ ከፈለክ መቼስ ያው የሆነች ነገር ስታገኝ እንደዚህ ዝም ብለህ ቦጀቅ ታደርግልኛለህ። ያው አገኛለሁ ብዬ ነው። እሱማ ከተሳካ አያሳስብም። አንተ ብቻ ልጁን ፈልግ አምጣልኝ። ኧረ አያሳስብም። በቃ ችግር የለውም። ሚስጥራችንን ጠብቅ። አይ ፒስ ያረዳልሽ። ከሱ ጋር ምን እየሰራ ነው? አዴ ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ ለጭንቀቴ ሐኪሜ ነሽ መድኃኒቴን ያዳመመንን አንቺን አረሳ። ወይ ሮማን ደግሞ እዚህ ምን ትሰራለህ? በር እየጠበኩ አዴ አስታውሽ? አዎ አዴ አብሬ አስታውሰችኝ። እኔ ጓደኛ በጣም ይቅርታ በጣም ይቅርታ። ባቡሬ እንኳን ደስ አለ። እንኳን አብሮ ደስ አለ። እንዴት ነህ? እንዴት ነሽ ለሊ? እንደዚህ ሆነሽ ስላየሁሽ ደግሞ በጣም ደስ ብሎኛል። በጣም ይቅርታ አስቸገርኩ እንዴ? ማስቸገር ብቻ ለሊ ብቻ እንኳን ደህና ነሽ ልኝ ቆንጆ። ለሊ እንኳን ደህና ነሽ። በጣም ጨንቆኝ ነበር እኮ። ቆይ ምንድን ነው የተፈጠረው? አዴ ምንም ማስታውሰው ነገር የለም። ያቺ ቤዛ ናት እንደዚህ እንድትሆኝ ያደረገችው። እሷ ደግሞ እንዴት? መድኃኒትሽን ቀይራ የማይሆን መድኃኒት እየሰጠችሽ ነበር። የምርሽ ነው? አዎ ለሊ። ቆይ እኔ ምን አድርጌያት ነው በዚህ ልክ እኔ ላይ እንደዚህ የምታደርገው? ገንዘብ ፈልጋ ነዋ። እያወቅሻት አይደል? እዚህ ነሽ እንዴ አዴ? አዎ ምን ነው? በቃ እኔና ዴቭ የሆነች ቦታ ድረስ ብለን እንመጣለን። ወዴት? አዎ ወዴት? የት ልትሄድ ነው? እሱ ሰርፕራይዝ ነው። በሉ በቃ መጣ። በጣም ደስ ብሎኛል። ወይ አዴ በእውነት መቼ? አዳይ እንኳን ደስ አለሽ። በጣም ደስ ብሎኛል። ተመስገን አምላኬ። ሄሎ አዳይ። እሺ አዳይ። አረ ምንም ችግር የለውም። ትንሽ ረፍት ታርግና ይዘሻት ነሽ። አዳይ ግን በጣም መጠንቀቅ አለብሽ። በፍጹም የሚያበሳጫት ነገር ማድረግ የለብሽም። ረፍት እንድታደርግና ደስተኛ የሚያደርጋት ነገር አድርጉላት። እሺ ማን ነው? መግባት ይቻላል ዶክተር? ይግቡ። ሰላም ነው ዶክተር፣ እንዴት ነህ? እንዴት ነሽ ብርቄ? በሰላም ነው የመጣሽው? አይ ምን ነው ችግር አለ እንዴ? ስለ አደይና ስለ ዳኒ የምነግርህ ነገር አለ። ስለ እነሱ ምን? ዳኒ ካንተ የሚሸሸው አደይን ላለማጋለጥ ነው። እንዴት? አደይ ሆስፒታል ውስጥ ያሉ መድኃኒቶችን እየቀየረች ታወጣ ነበር። ምን? አዎ ዶክተር፣ አደይ እንደዛ እያደረገች ነበር። የሚገርም ነው። እንዴት እንደዚህ ታደርጋለች? ሁሉም ነገር በቤዛና በዳኒ ተሳበበ እንጂ ያደረገችው አደይ ናት። አታረገውም። አድርገዋለች ዶክተር። ሁሉንም ነገር ሲያወሩ ሰምቻለሁ። በቃ ጨረሽ? አዎ ዶክተር። ስለዚህ ሆስፒታል ካንተ ውጭ ማንን ላወራ እችላለሁ? ወይ ፖሊስ ጣቢያ ሄጄ ላውራቸው? እንደዛ እንድታደርጊ አልፈቅድልሽም። ቆይ ማን የላከሽ? ማን ነው እንደዚህ እንድታደርገሽ ብርቄ? ቆይ አስፈራርተውሽ ነው? አይ ማንም ያስፈራራኝ የለም። እውነታውን አደይ ስታወራ በጆሮ ሰምቼ ነው። ቆይ የማምንሽ ነው ይመስልሽ? ለምን አታምነኝም? እየነገርኩ እኮ ነው። ምን ማረጋገጫ አለሽ? ስታወራ ሰምቻለሁ። መቼ? አትሰማኝም እንዴ? ቆይ ምን ሆነሃል ዶክተር? አደይ መድኃኒቶችን ቀይራለች እያልኩ እኮ ነው። አንቺ ማን ነሽ? ቆይ ለምንድን ነው አደይ ላይ እንደዚህ ነገር የምታደርጊው? ምንድን ነው ፍላጎትሽ? ማን ነው የላከሽ? ቤዛ ነች? ኧረ አይደለም ዶክተር፣ እኔ ቤዛን አላገኘኋትም። ስለዚህ ዳኒ ነው። ዳኒ ምን? አደይ እንዳደረገችው ማምነሽ መስሎች ከሆነ በጣም ተሳስተሻል። ባይሆን ቆይ ማን ነው እንደዚህ እንድታደርገሽ ንገሪ። ኧረ ማንም አላለኝም ዶክተር። አይመስለኝም ብርቄ። በራሱ ተነሳሽነት ነው ስለ አደይ እንደዚህ እያልሽ ያለሽው? ቆይ ነው ወይስ የላከሽ ሰው አለ? ቤዛት እንዳለች ታውቂያለሽ እንዴ? እኔ አላውቅም ዶክተር። ቆይ በዚህ ልክ ሰውን ለመጣል እንቅልፍ አለመተኛት ተገቢ ነው? ምን እያልክ ነው ዶክተር? ለማለት የፈለግኩት ነገር ገብቶሽ? አልገባኝም ዶክተር።
ምን ለማድረግ እያሰብክ ነው? ትንሽ ጠብቂኝ ቆይ። ሄሎ ኢንስፔክተር። እንዴ ቁጭ በይ። ሄሎ። ቆይ ምን አደረኩ? እኔ እኮ ወንጀለኛ አይደለሁም። ወንጀለኛ በመተባበርሽ ልትቀጭ ይገባል። አልገባኝም። ቆይ እኔ ምን አጠፋሁ? እሱ ለነሱ እንዴት ብዬ እንደምወጣው አላውቅም። እኔ አግዝሻለሁ፣ አብረን እናሸንፈዋለን። አይ ካንተ ጋር መታየት አልፈልግም ዳኒ። ደግሞ አሁን ሀሳብ ቀየርሽ? መጀመሪያ እኔ ሀሳብ አልነበረ ዳኒ። አንተ ነህ የማይሆን ሀሳብ አምጥተህ እንደዚህ የማይሆን ነገር ውስጥ የከተትከኝ። ቆይሽ አሁን ወዴት ነው የምትሄጂው? ለምን ነው የምትበሳጩ? ፍቅር ወይ አንተ ምን ይሁን ነው የምትለው? ከዚህ ሰውዬ ጋር ለምን በሰላማዊ መንገድ ስታወሩ የነበረው? ምን ቀራችሁ? ኪንጎ ደግሞ በቃ ድርቅ ካልክ ድርቅ ነው። በቃ አውቄ ነው አልኩ። አውቄ ነው ማለት ይኸውልህ ገጀራው አቤን እየፈለገው ነው። ስለዚህማ አቤን ለመጠበቅ በዛውም ደግሞ ለማጣራት ስል ነው ከገጀራው ጋር የተስማማ ይመስልኩት። እርግጠኛ ነህ ዳይመንድ? እና ታዲያ ሌላ ምን ይኖራል? ከዚህ ሰውዬ ጋር ባትታይ ነው የሚሻለው። ያለብህ ክስ ይበቃል፣ ሌላ ክስ አትጨምር። እሺ እኔ ሀሳቢ ይምጭ። ቆይ ግን ዛሬ እንዴት ሚስት ለቀቀች? እባክህ ቅምጥል ጓደኛዋን አግኝታ መች ሰው ትዝ ይላታል ብለህ ነው? ጓደኛ ማለት ማነች እሷ? እንዴት ነህ? እድሜ ጤና ለአንተ ይሁን ዶክተር። ደህና ነኝ። አንተ ያጠጣኸኝን መድኃኒት ተወሰድኩ በኋላ ይኸው ቆሜ መሄድ ችያለሁ። አቤት እንዳንተ ያለ ምግባረ ሙሉ ዶክተር አለ ለክ። ደህና ስለሆንኩ ደስ ብሎኛል አሹ። ታዲያ ምን እግር ጣለ የተከበሩ ዶክተር? ብርቄ እዚህ ቤት ነች አይደል? ምን ነው አሹ? የምሬን ነው። እውቀት ብቻ ሳይሆን ሙች ጨዋታም ይችላሉ። እሷማ ያንን ወጠጤ ወመኔ ወንበዴ ዳኒ ታገኘች መች ቤት ትቀመጣለች? ዳኒ? ታዲያስ? እሺ እቤት ማን አለ? እትዬ አሉ። ምን ነው ፈልጋት ኖሯል? ትጠራልኛለህ? ምን ማለት ነው ዶክተር? አንተን የመሰለ የተከበረ ዶክተር እዚህ ቆመ ሰው ሊጠራልህ? አይሆንም፣ አይሆንም። ናግባ። አንተን የመሰለ የተከበረ ዶክተር እዚህ ቤት መች ገብቶ ያውቃልና ነው። ናግባ። አመሰግናለሁ አሹ። ናግባ። የማንም ወጠጤ እየገባ አይደል የሚሆነው? ናግባ። አቤት ዶክተር፣ ለካ እንደዚህም አይነት ምግባረ ሙሉ ዶክተር ያለባ። አቤ ግባ። ሄሉ ፕሪቲ ይላል። ሰላም ልበላችሁ ብዬ ነው። አቤ ከዛ ሰውዬ ጋር ምን ሰሩ ነበር? ከማን ጋር? ስለኔ ነገርከው? ለማን? ለዛ ሰውዬ ነው። እኔ የፈለገኝ ነበርኩ። ገጀራው ነው? ስሙን አላውቀውም፣ ግን እዚህ ድረስ የመጣው የኔ መኖርና ለመኖር ለማረጋገጥ ነበር። አይ አይደለም አቤ። ታዲያ ለምንድን ነው? ለሰላምታ። ዳኒ አትዋሽኝ። አልዋሸውም አቤ። ገጀራው ግን አንተን ጠይቆኛል። ነገር ግን ቤዛ ስላንተ እንድናገር ስላልፈቀደችልኝ አልነገርኩትም። በእውነት? ምን አሷሸኝ? እናንተ መጉዳት ባስብ ኖሮ እኮ ገጀራው ያኔ ሲጠይቀኝ ነበር ማጋለጥ። ዳኒ እባክህን ለምናችሁ፣ እባክህን ለዛ ሰውዬ አሳልፋችሁ እንዳሰጡኝ በቃ። አረ ምንም ልመና አያስፈልገውም። እኔ እንደዛ አላሰብኩም አቤ። በቃ እኔ ልሂድ። እርግጠኛ ነህ? አዎ አቤ፣ ምንም ነገር አላሰብኩም። ግን ልትናደር ትችላለህ። የሆነች ወረቀት እዚህ ያስቀምጫለሁ። እሷን ለመውሰድ ነበር የመጣሁት። ከየት ነው የምትወስደው? የኔ ቆንጆ ቆያችሁ እኮ በሰላም ነው? ይገርማችኋል፣ ይሄ ወንድማችን በጣም ስለተደሰተ ፕሮግራም ካላዘጋጀው እያለ። የምን ፕሮግራም? የኔ ቆንጆ ምንድን ነው እሱ? ቤኪ ይኸውልሽ፣ ደህና ስለሆንሽ በጣም ደስ ብሎኛል። ይህን ቀን በጉጉት ስጠብቀው ነበር። ቤኪ ምን ነው ደስ አላለሽም እንዴ? እኔ እኮ የካንሰር ታማሚ ነኝ። ለልዬ ሁሉንም ነገር በረሳሽበት ጊዜ እኮ ዶክተር ኤላ መስሎሽ እያንዳንዱን ሕክምናሽን በሚገባ አድርገሻል። እና ምን ተፈጠረ? የካንሰር በሽታው መጠኑ እየቀነሰ ስለመጣ አሁን ጥሩ ሁኔታ ላይ ትገኛለሽ ብሏል። እኔ አላምንም አዴ። እና ዳንኩኝ እኔ? ከባዱን ፈተና አልፈነዋል ለሊ። አሁን የቀረሽ በጣም ጥቂት ነው። እሱንም ደግሞ እናልፈዋለን። ተመስገን አምላኬ ተመስገን። ለሊ ቤዛ ያደረገችው ነገር ላንቺ ጥሩ አጋጣሚ ፈጠረልሽ። ነገሮች ያለ ምክንያት አልተፈጠሩ። እሷ ልትገልሽ ስትሞክር አንቺ ደግሞ ጥሩ የማገገሚያ ጊዜ ያገኘሽ። እሷ የቀየረችው መድኃኒት ነው እኔ እንድድን ያደረገኝ? አይደለም ለሊ፣ ሁሉንም ነገር መርሳትሽ በነፃነት ሳትፈሪና ሳትጨነቂ ህክምናሽ እንድታደርጊ ረድቶሻል። ተመስገን። እኔ እኮ እንደዚህ ይሆናል የሚል ተስፋ እንኳን አልነበረኝም። ለሊ ከአሁን ሰዓት ጀምሮ በፍጹም እንድትከፊብኝ አልፈልግም። ምንድን ነው እሱ?
በጣም ደስ ስላለኝ ነው። ይሄ ደግሞ ሳንስብሽ ነው ለሊ። ምን እንደምል አላውቅም ቤኪ። ፈጣሪ ያክብርልኝ። እናንተ ከጎኔ ባትኖሩ ኖሮ እኔ ማንም ሰው የለኝ ሰው ነበርኩኝ። ሁላችሁንም በጣም ነው የምወዳችሁ። ፈጣሪ ልባችሁን አይቀይርብኝ። የኔ ውድ ለአንቺ ሁሉም ነገር ይገባሻል። ሰዎች ለምን ኬኩን አንቆርሱ? ምን ታስባላችሁ? ማና ለሊ ማዘሯ ይሪናት እንኳን ለዚህ አበቃሽ ልጄ። የኔ ማር እሰይ እሰይ። ፈጣሪ ለእናንተ ምን ይሳናል? ምን ይሰጣል? ቁጭ በሉ። እኔ ቢላ ላምጣና ኬኩን ልቁረስ። ልጄ እንኳን ደስ ያለሽ። እንኳን ደስ ያለ ልጄ። ግራል እንዴ? አዎ ዶክተር፣ እንዴት እዚህ ድረስ መጣ? አሹ ደህና አይደለም እንዴ? በሱ ጉዳይ አይደለም። ብርቄን ፈልጌ ነበር የመጣሁት። እዚህ ቤት የምትኖር መስሎኝ ነበር። ብርቄ ፍቅር ማለት ነው ትዬ? አዎ ልጄ እዚህ ቤት ነው የምትኖረው። ምን ነው? ወደ ሆስፒታል መታ ነበረ እና የነገረችኝ ነገር ምንም ደስ አላለኝም። ወይ ከአደይ ጋር ወይ ከለሊ ጋር የነበራችሁ ጠብ ነበር እንዴ? ለምን እንደዛ አልክ? ቆይ እሷ ሆስፒታል ምን ልትሰራ መጣች? የቤዛን ወንጀል አደይ እንዳደረገችው ልትነግረኝ ነበር የመጣችው። ሰራተኛዋ ተያዣላት እንዴ? የማ ሰራተኛ? ብርቄ። ብርቄ? ዶክተር እየገባኝ አይደለም። ማናት ብርቄ? የኔን ፍቅር ነው? ካልተሳሳትኩኝ ለሊ ብርቄ ሰራተኛችሁ እንደሆነች ነገረኛለች። ለሊ ፍቅርም ብርቄ ብላ ነው የምጠራት? አዎ ፍቅር የኔ ልጅ ናት። ቆይ ስለ ልጄ ምን እያልከኝ ነው? እናቴ ልጅሽ ናት? አዎ። ቆይ ምን አደረገች? ቆይ እቺ ልጅ ምን እያልከኝ ነው? እናቴ ልጅሽ ናት? አዎ። ቆይ ምን አደረገች? ቆይ እቺ ልጅ ምን ባደርጋት ነው የሚሻለው? አሁን ማጨጓራዬ ሁሉ በሽተኛ ሆነ እኮ። አይጨነቁ እናቴ። እንዴት አልጨነቅም? ደግሞ ምን አድርጋ ነው? እናቷ ከሆነች መናገር የጠበቅብኝ። በጣም ትረበሻለች። እኔ መከርኩኝ ምንም ልሰማኝ አልቻለችም። ቆይ ምን አድርጋ ነው? አይ ምንም፣ እሱ ያለች መስሎኝ ነበረ። እኔ እና እሷ ተነጋግረን እንፈታዋለን። ቀላል ነገር ነው ዶክተር። አዎ አትጨነቂ እናቴ። አንቺ እንደዚህ አትጨነቂ። ጭንቀት በጣም ለብዙ በሽታዎች ይዳርጋል። በቃ እኔ ልሂድ። ሳትነግረኝ? አዎ አትጨነቂ እናቴ። እኔ እና እሷ ተነጋግረን እንፈታዋለን። ይቅርታ። አንተ ምን አጠፋህ ልጄ? በቃ አታስቢ እናቴ፣ እኔ ልሂድ። እሺ። ወይች ልጅ። ሄሎ ኢንስፔክተር፣ አይቻችኋለሁ መንገድ ላይ። በአሁን በፍጥነት መጥተህ ከአይነት ሲያሰወሩ ማየት ትችላለህ? እሺ። ወይኔ ምንድን ነው? ሰራተኛዋ አደይ ክፍል 192 ተለቋል ውዶችዬ። እንግዲህ በዛሬው ክፍል ሊልያ አስታውሳለች። ውዶችዬ ፍቅር ስለ አደይ የሆነ ነገር ለዶክተር ስትናገር እንግዲህ ዶክተር ደግሞ ሄዶለት ተናግሯል ማለት ነው ውዶችዬ። በስተመጨረሻ ፍቅርና ዳኒ በቁጥጥር ስር አውሏቸዋል ዶክተር እዩ ማለት ነው። ባቡሬ እንግዲህ ልልዬ ስላስታወሰች የወርቅ ሰርፕራይዝ እና ኬክ ወስዶላታል ማለት ነው ውዶችዬ። ሁላቸውም ስለ ልልዬ ስላስታወሰች በጣም ደስ ብሏቸዋል ውዶችዬ። እኔም ደስ ብሎኛል። ቪዲዮውን እስከ መጨረሻው እዩት። ሰላም ውዶችዬ እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ክርስቶስን ብዙ ትበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ በዛሬው ክፍል ልልዬ አስታውሳለች። ልልዬ ስላስታወሰች እኔም ደስ ብሎኛል። እንግዲህ ቤኪ አጋጣሚ ወይም ደግሞ ባቡሬ ማለት ነው ተኝታ እንዳለ ስትነሳ ከእንቅልፏ ቤኪ ብላ ጠርተዋለች ማለት ነው። ከዛም እሱም የምርሽን ነው አስታውሰሽኛል እያለ 10 ጊዜ ደግሞ ስጠይቃት ነበር። እሷም ደግሞ እንዴት እረሳለሁ አንተን እያለች እንግዲህ መልስ ሰጠዋለች ማለት ነው። ከዛም እንግዲህ ባቡሬ ከመደሰቱ የተነሳ ለነ አዳይም ደውሎ ነግሯታል። አዳይ ደግሞ ከአዳይ ጋር ነበረች አጋጣሚ እንግዲህ አዳይም እየበረረች ወደ እነ ሊሊ መጣለች ማለት ነው ውዶችዬ። እንዲሁም ደግሞ
እንዲሁም ደግሞ ለማዘሯ ራሱ ደውሎ ስለነገራት ቀጥታ ወደ ሊሊ ቤት መታለች ማለት ነው ውዶችዬ። እንግዲህ ባቡሬ እና አደይ ከመጡ በኋላ ከዴቭ ጋር ወጦ እንግዲህ ለሊልዬ የወርቅ ሀብል ሰርፕራይዝ ማለት ነው የወርቅ ሀብልና ኬክ አምጥቶ ገዝቶ ሰርፕራይዝ አድርጓታል ማለት ነው። እሷም በጣም ደስ ብሏታል ከሚገባው በላይ ውዶችዬ። እንግዲህ ፍቅር በገንዘጇ ችግር ውስጥ ገብታለች። እንግዲህ ዳኒን አደይን ተንትን አልኩ ብላ አደይን ተጣለው ብላ ከዳኒ ጋር መክራ እንግዲህ አደይ መድኃኒቱን ቀይራ ለሊሊ እንደሰጠቻት በማሰብ ሄዳ እንግዲህ ለዶክተሩ ተናግራለች ማለት ነው። ዶክተሩ ደግሞ እንደዚህ ስትኝ ማምንሽ ነው የሚመስልሽ? አንቺ በቃ ቀጥታ እኔ ሂጄ መናገር አለብኝ ለቤተሰቦች በማለት እንግዲህ ያው እሱ ሊያስዛት ነበረ። ነገር ግን እየሮጠች ወጣ ስላመለጠችው ተከታትሏት ወጥቶ እንግዲህ ካለችበት ቤት ከቤተሰቦቿ ቤት ሂዶ ለትዬ ተናግሯል ማለት ነው። ከዛም እንግዲህ ትዬ የእሷ ልጅ መሆኗን ስላላወቀ ሰራተኛቸው አድርጎ ነበር ያሰባት ማለት ነው። ከዛ የትዬ ልጅ መሆኗን ሲያውቅ እንደገና በቃ እኔና እሷ ተነጋግረን እንፈተዋለን በማለት ችግሩን ደብቋት እንግዲህ ወጦ ተመልሷል ማለት ነው። ከመጣ በኋላ እንግዲህ በስተ መጨረሻ ውዶችዬ በስተመጨረሻ ዳኒንና ፍቅርን አስዟቸዋል ማለት ነው። ውዶችዬ እስኪ ቀጣይ ክፍል እንግዲህ ምን ይፈጠራል የሚለውን አብረን እናያለን። ምክንያቱም ዳኒና ፍቅር ሲያዙ ነው የሚያቆመው ድራማ ማለት ነው። ውዶችዬ እንግዲህ ገጀረው አበበን እያስፈራረው እንደሆነ ታውቃላችሁ። ስለዚህ ገጀረው ደግሞ በብር ተገዝቶ የአበበ ጠላቶች ያሉት ገጠር ናቸው። አበበ ግን ከዚህ የመጡ መስሎት ደንግጦ አገሩን ሊለቅ ነበረ ማለት ነው። ከዚህ ሄለና ግብቷት ወደ አሜሪካ እንደሚሄድ ነበር ያሰበው ማለት ነው። ነገር ግን የአበበ ጠላቶች ከዚህ የሉም። ገጀረውን ግን በብር ገዝተውት አበበን እንዲያጠቃላቸው ይዞ እንዲወስድላቸው ስለፈለጉ እንግዲህ አበበን እያሳደደው ይገኛል ማለት ነው። እንግዲህ ይቅርታ ወዶች፣ ይሄ እንግዲህ ዳይመንድ ከአበበ ጋር ስለነበረ ገጀረውን ይሄ ነው የሚያባረኝ የሚያሳደኝ ብሎ ካሳየው በኋላ አበበ እንግዲህ በቃ አበበ ወደ ኋላ ተመለሰ፣ እኔ ሁሉን ነገር አጣራዋለሁ ቀስ ብዬ በማለት እንግዲህ ገጀረው ጋር በመሄድ ነገሮችን እንግዲህ አብሬ እሰራለሁ ምናምን በማለት በውሸት እንግዲህ ነገሩን ለማጣራት ዳይመንድ ተስማምቷል ማለት ነው። ከገጀረው ጋር የተስማማው ምንድነው አብሮት መስራት እንደሚችል አድርጎ ግን ነገሩን ግልጽ እንዲያደርግለት ስለፈለገ እንዴት አድርገን ነው የምንሰራው ምናምን በማለት እንግዲህ ነገሩን ግልጽ አድርጎለታል። ነገር ግን የአበበ ጠላቶች እዚህ እንደሌሉ እሱ ደግሞ ለገንዘብ እንዲሰጡት ብሎ እሱን እንደሚይዘው እንግዲህ ይቅርታ ወዶችዬ ለዳይመንድ ተናግሯል ማለት ነው። ዳይመንድም እንግዲህ ነገሩን ካወቀ በኋላ በቃ ፒስ ተባብለው እንግዲህ ተለያይተዋል ማለት ነው። ወዶችዬ ቀጣይ ክፍል እንግዲህ ዳይመንድ ምን ይሰራል ምን ያደርጋል የሚለውን አብረን እናያለን ማለት ነው። እንግዲህ ዳይመንድ ሲመለስም ኪንግ አግኝቶት ለምን እዚህ ልጅ ጋር ተስማማለህ እያለ ሲቆጣው ነበረ። እንግዲህ ዳይመንድም አይ ተስማምቼ ሳይሆን አውቄ ነው ነገሩን ለማጣራት ነው በማለት እንግዲህ መልሶለታል ማለት ነው ውዶችዬ። ከዛም እንደዛ ከሆነ ጥሩ ነው በማለት ኪንጎም ተመልሷል ማለት ነው ውዶችዬ። እንግዲህ ማዘሯ በሊሊ ማስታወስ በጣም ደስ ብሏት እልል ስትል ነበር ማለት ነው። ቤቱን ሁሉ ስታደባልቀው ነበረ። ምክንያቱም ሊሊ እንደዚህ አስታውሳ እናያታለን ያላት ሰው ማንም የለም ነበር ማለት ነው ውዶችዬ። በጣም ደስ የሚል ነው። እንዲሁም አሹ እንግዲህ ደህና ሆኖ ተሽሎት ለቆታል ማለት ነው። ነገር ግን ሮሚ ደግሞ መድኃኒቱን መውሰድ አለብህ ማቆም የለብም፣ ስለዚህ እባክህን ዋጥ እያለች እያስጨነቀችው ትገኛለች። አልውጥም ብሎ በግድ በመከራ እንግዲህ ለትዬ ተናግራ ሮሚ በግድ መድኃኒቱን አስውጠዋለች ማለት ነው ውዶችዬ። እንግዲህ አሹም ዶክተሩን ሲያመሰግን ነበረ። ምክንያቱም እንደ ሊሊ ራሴን ስቼ ሰዎችን እንዳረሳ ብሎ አስቦ ስለነበረ አሁን ደግሞ ደህና ሲሆን በጣም ደስተኛ ነው ማለት ነው ውዶችዬ። እንግዲህ ገጀራው ከዚህ ቤት እንዳትወጭ እያለ ሲያስፈራራት ነበር ቤዛን ማለት ነው። ቀጣይ ክፍል ደግሞ ምን ያደርጋታል የሚለውን እናያለን አብረን ውዶችዬ። በስተመጨረሻ እንግዲህ ያው ሊሊና የቤዛው ወንድም ይያዛሉ ማለት ነው። የቤዛው ወንድም ዳኒ ማለት ነው ይያዛሉ። ከዛ ዶክተሩ ያስዛቸዋል ደውሎ ማለት ነው። ቀጣይ ክፍል እንግዲህ ምን ይታያል የሚለውን አብረን እናያለን ማለት ነው። ዳኒና
ፍቅር እንዴት እንደሚደረጉ ማለት ነው ውዶችዬ። እንግዲህ የዛሬው ክፍል ከብዙ በትንሹ ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ እንዲሁም ደግሞ ላይክ እና ሸር አድርጉልኝ ፕሊዝ። ወደ ፌስቡክም ወደ ተለያዩ ድህረ ገጾች ሸር ብታደርጉልኝ ምናልባት በእያንዳንዳችሁ አንዳንድ ሰብስክራይብ አንዳንድ ላይክ ላገኝ እችላለሁ ማለት ነው ውዶችዬ። እንዲሁም ደግሞ የምታበረታቱኝ ላይክ ሼር ሰብስክራይብ የምታደርጉኝ ከልብ አመሰግናለሁ ውዶችዬ። መልካም ምሽት ተመኘውላችሁ። ባይ ባይ።